አስገራሚ የሌሊቱ ጨዋታዎች ውጤት፣ አሳዛኝ ስንብቶች፣ አስደሳች ማለፎችና ልብ አንጠልጣይ መጠባበቆች እንዲሁም ዛሬ ሌሊት ዓለም በጉጉት የሚጠብቃቸው መርሃ ግብሮች እነሆ በገበያ ስፖርት ከሜዳ ባሻገር መርሃ ግብራችን እንደሚከተለው ይቀርብላችኋል። መኮንን አልማው ነኝ። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋበዝኩ። በመጨረሻ ከእንቅልፏ የነቃችው የአፍሪካ ዋንጫ ሻምፒዮናዋ ሴኔጋል ከዓለም ዋንጫው የስንብት በራፍ ላይ ደርሳ ተመልሳለች። ትላንት ምሽት 4 ሰዓት ላይ በተደረገ የዓለም ዋንጫ የምድብ የመጨረሻ ጨዋታ ሴኔጋል ኢራቅን 5-0 በሆነ ሰፊ ውጤት በማሸነፍ ከሁለት ተከታታይ ሽንፈት በኋላ ድል ተቀዳጅታለች። አፍሪካን ከወከሉ 10 ሀገራት መካከል አንዷ በመሆን በዓለም ዋንጫው መድረክ የተገኘችው ሴኔጋል በገጠማት ሁለት ተከታታይ ሽንፈት ምክንያት ሄደች ተሰናበተች ሲባል ከተገፈተረችበት መድረክ በአንበሳ ልጆቿ ተጎትታ ተመልሳለች። ሴኔጋል በፊፋ የዓለም ዋንጫ ጨዋታ 5 ጎሎችን ያስቆጠረች የመጀመሪያዋ አፍሪካዊ ቡድን በመሆንም ጭምር ነው ድሉን የተቀዳጀችው። የሴኔጋልን የድል ግቦች የጨዋታው ኮከብ ተብሎ የተመረጠው ፓፔ ጉዬም፣ ንዳዬ፣ እስማኤል ሳርና ሀቢብ ዲያራ አስቆጥረዋል። እስከ መጨረሻው ድረስ ተስፋ ሰንቀው የተፋለሙት የቴራንጋ አንበሶቹ በመጨረሻው ወሳኝ ጨዋታ ኢራቅን 5-0 በሆነ ሰፊ ውጤት በመርታት የምድቡን 3ኛ ደረጃ ከንጹህ 2 ግቦች ጋር ይዛ አጠናቃለች። የኢራቅ ብሔራዊ ቡድን በበኩሉ በዚህ በመጨረሻ ጨዋታው ምርጥ ተጫዋቹን ረቢን ሱላካን ገና በ13ኛው ደቂቃ በቀይ ካርድ ማጣቱ ጨዋታውን ይበልጥ ከባድ አድርጎበታል። በዚህም ቡድኑ ያለምንም ነጥብ የምድቡ ግርጌ ላይ በመቀመጥ ከዘንድሮው የዓለም ዋንጫ በይፋ ለመሰናበት ተገዷል። በምድብ አይ የተደለደለችው ኢራቅ 3ቱንም የምድብ ጨዋታዎቿን ማለትም በኖርዌይ 4-1 በፈረንሳይ 3-0 እና በሴኔጋል 5-0 በሆነ ውጤት ተሸንፋ ያለምንም ነጥብ 11 የግብ ዕዳዎችን ተሸክማ ከምድቡ የመጨረሻ ደረጃ ላይ ሆና በማጠናቀቅ ከውድድሩ ውጭ ሆናለች። አፍሪካዊቷ ሴኔጋል በበኩሏ ማሸነፏን ተከትሎና የሌሎችን ውጤት ጠብቃ በምርጥ 3ኛ ማለፍ ችላለች። ይህ የሴኔጋል ጥሎ ማለፉን የመቀላቀል ስኬት ታዲያ ጦሱ ለኢራቅ ብቻ ሳይሆን ለስኮትላንድ ጭምር የተረፈ ሲሆን ሀገሪቷንም ለስንብት ዳርጓታል። የሴኔጋልን ጥሎ ማለፍ መቀላቀል ተከትሎ የስኮትላንድ ብሔራዊ ቡድን ከ2026 የዓለም ዋንጫ ውድድር ውጭ መሆኑ በይፋ ተረጋግጧል። ሴኔጋል በምድባቸው በ3ኛነት ከሚጨርሱ ቡድኖች መካከል የተሻለ ደረጃ በመያዝ ስኮትላንድን መቅደም በመቻሏ ስኮትላንድ ከውድድሩ ልትሰናበት ችላለች። በተመሳሳይ ምሽት 4 ሰዓት ላይ በተደረገ ሌላ ጨዋታ ፈረንሳይ ኖርዌይን 4-1 በሆነ ውጤት በማሸነፍ ምድቧን በበላይነት አጠናቃለች። በመጀመሪያ ባደረጓቸው 2 ጨዋታዎች ድል የቀናቸውና ማለፋቸውን ቀድመው አረጋግጠው የገጠሙት የሁለቱ ሀገራት ፍልሚያ በፈረንሳይ የበላይነት ተጠናቋል። በእንግሊዝ ፕሪሚየር ሊግ ሳይቀር የገነኑትን የመድፈኞቹን አምበል ማርቲን ኦዴጋርድንና የውሃ ሰማያዊዎቹን ግብ አዳኝ ኤርሊንግ ሃላንድን ጨምሮ 10 ምርጥ ተጫዋቾቿን ካሰላለፍ ውጭ አድርጋ ወደ ሜዳ የገባችው ኖርዌይ በራሷ ፈቃድ የፈረንሳይ የግብ ዝናብ ራሷ ላይ እንዲፈስ ፈቅዳ አምሽታለች። ለቀጣይ የጥሎ ማለፍ ጨዋታ ተጫዋቾቿን ቆጥባ በተቀያሪ የገባቿን ኖርዌይን የገጠመችው ፈረንሳይ በበኩሏም የፊቱን እንዳለው ጓያ ነቃይ ያላትን ሙሉ አቅም ተጠቅማ በ4 ጎል የታጀበ ድል ተጎንጭታለች። የፈረንሳይን ግቦች ደግሞ ልማደኛው ዴምቤሌ 3ቱን አስቆጥሮ ሃትሪክ ሲሰራ ቀሪዋን ግብ ደግሞ ዲዘሪ ዲዌ ከመረብ አሳርፏል። የኖርዌይን ብቸኛ ከሽንፈት ያልታደገች ግብ ደግሞ ብቸኛ ኮከቧ አስጋርድ ከመረብ አሳርፏል። በግጥሚያው ሃትሪክ የሰራውና የጨዋታው ኮከብ ተብሎ የተመረጠው ኡስማን ዴምቤሌ በፈረንሳይ ታሪክ በዓለም ዋንጫ ላይ ሃትሪክ የሰራ 3ኛው ተጫዋች ሆኗል። ከዚህ በፊት ፎንቴን በ1958 ከፓራጓይና ከጀርመን ጋር እንዲሁም ምባፔ በ2022 የኳታር ዓለም ዋንጫ የፍጻሜ ጨዋታ አርጀንቲና ላይ ሃትሪክ መስራት ችለዋል። የባላንዶር አሸናፊው ኡስማን ዴምቤሌ ከ1994 ወዲህ በአንድ የዓለም ዋንጫ ጨዋታ የመጀመሪያ አጋማሽ የመጀመሪያውን ሃትሪክ የሰራ ተጫዋችም ሆኗል። ዴምቤሌ በዘንድሮ የ2026 የዓለም ዋንጫ ውድድር 3 ጨዋታዎችን አድርጎ 4
ጎል በማስቆጠር 1-0 የምትሆን ኳስ አመቻችቶ ማቀበል ችሏል። በዚህም የፈረንሳይ ሊጓንና የሻምፒዮንስ ሊጉ አሸናፊ ኦስማን ዴምቤሌ ምናልባትም ወደ ሁለተኛው የባላንዶር ሽልማት እያመራ ይመስላል። ሌላኛው የሀገሩ ልጅና የሪያል ማድሪዱ ኮከብ የሆነው ኬሊያን ምባፔ በበኩሉ በምሽቱ ጨዋታ 2-0 የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ያቀበለ ሲሆን ቀድሞ ባደረጋቸው 2 ጨዋታዎች ደግሞ 4 ግቦችን በማስቆጠር ከከፍተኛ ግባግቢዎች ተርታ ተሰልፏል። በዚህም ፈረንሳይ ምድቧን 9 ነጥብ በመሰብሰብ በአንደኝነት ስታጠናቀቅ ኖርዌይ በበኩሏ በ6 ነጥብ ሁለተኛ በመሆን የምድብ ጨዋታዋን አጠናቃለች። በጥሎ ማለፉ ፈረንሳይ ከስዊድን እንዲሁም ኖርዌይ ከኮት ዲቫር የሚገናኙ ሲሆን በጠባብ ዕድል 32ቱን የተቀላቀለችው ሴኔጋል በበኩሏ ቀጣይ ተቀናቃኟ እንግሊዝ ልትሆን እንደምትችል ይገመታል። ሌሊት 9 ሰዓት ላይ በተደረገ ሌላ የዓለም ዋንጫ የምድብ የመጨረሻ መርሃ ግብር አውሮፓዊቷ ስፔንና አፍሪካዊቷ ኬፕ ቨርዴ 32ቱን ተቀላቅለዋል። ስፔን የምድብ 8 መሪ ሆና በ2026 የዓለም ዋንጫ ጥሎ ማለፉን ስትቀላቀል በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ የተሳተፈችው ኬፕ ቨርዴም በአስደናቂ ሁኔታ ጥሎ ማለፉን ተቀላቅላለች። በምድብ ኤች የተደለደለችው ኬፕ ቨርዴ ከሳውዲ አረቢያ ጋር በሂውስተን ስቴዲየም ያደረገችውን ጨዋታ 0-0 በሆነ አቻ ውጤት በመለያ ነው ጥሎ ማለፉን መቀላቀል የቻለችው። በዓለም ዋንጫ ለጥሎ ማለፍ የደረሰች የመጀመሪያዋ ትንሿ ሀገር በመሆን በእግር ኳስ ታሪክ መዝገብ ላይ ስሟን ያሰፈረችው ኬፕ ቨርዴ በምድቡ የመጨረሻ ጨዋታ ከሳውዲ አረቢያ ጋር 0-0 ከተለያየች በኋላ ስፔንን ተከትላ ሁለተኛ ደረጃን ይዛ ማጠናቀቋን ተከትሎ በቀጥታ ጥሎ ማለፉን ተቀላቅላለች። በአትላንቲክ ውቅያኖስ ውስጥ ከሚገኙ 10 ደሴቶች አንዷ የሆነችውና የ530 ሺህ አካባቢ ሕዝብ ባለቤት እንደሆነች የሚነገርላት ትንሿ ሀገር ኬፕ ቨርዴ በዚህ የዓለም ዋንጫ ታላቅ መድረክ ላይ መሳተፍ በመቻሏ ዓለምን ጉድ ሲያስብል የነበር ሲሆን አሁን ደግሞ እነ ስፔን፣ ሳውዲ አረቢያና ኡራጋይ ባሉበት አስቸጋሪ ምድብ ተጫውታ በቀጥታ ወደ ጥሎ ማለፉ መሸጋገሯ የዓለም እግር ኳስ አፍቃሪያንን እጅ በአፍ ያስጫነ ሆኗል። አሁን ላይ በዓለም ላይ እጅግ ተወዳጅነትን ያተረፉት የኬፕ ቨርዴ ተጫዋቾች ወደ 32ቱ ማለፋቸውን ካረጋገጡ በኋላ ያሰፈሩትን የማይረሳ የታሪክ አሻራ ከደጋፊዎቻቸው ጋር በደስታ እንባ እየታጠቡ አድምቀውታል። ሰማያዊዎቹ ሻርኮች እየተባሉ የሚጠሩት ኬፕ ቨርዴዎች በታሪካቸው ለመጀመሪያ ጊዜ በተሳተፉበት በዚህ ውድድር በምድባቸው ያደረጓቸውን 3 ጨዋታዎች ሁሉንም በአቻ ውጤት በማጠናቀቅና አንድም ጨዋታ ሳይሸነፉ ያለፉ የመጀመሪያ አፍሪካዊ ቡድን በመሆን ሌላ ታሪክ ጽፈዋል። ለዋንጫ ተጠባቂ ከሆነችውና ከጠንካራዋ ስፔን ጋር 0-0 በመለያየት የጀመሩት ይህ የማይታመን ጉዞ አሁን ደግሞ 16ቱን ለመቀላቀል በሚደረግ የጥሎ ማለፍ ፍልሚያ ከ2022 የዓለም ዋንጫ ሻምፒዮናዋ አርጀንቲና ጋር አገናኝቷቸዋል። የዓለም መነጋገሪያ የሆነው የ40 ዓመቱ ግብ ጠባቂያቸው ቮዚኒያ እስከ ወላጅ እናቱ ደምቆ በታየበትና የተለየ ጊዜ እያሳለፈ በሚገኝበት በዚህ የዓለም ዋንጫ ውድድር የዓለምን ቀልብ ከሳቡ ተፋላሚ የሀገሩ ልጆች ጋር በመሆን አሁን ደግሞ ለሌላ ትልቅ ፍልሚያ ተዘጋጅተዋል። በመጪው ዓርብ በሚያሚ ስቴዲየም በሚደረገው ታሪካዊ ጨዋታ ኬፕ ቨርዴ የዓለም ሻምፒዮናዋን አርጀንቲናን የምትገጥም ይሆናል። ስፔን በበኩሏ በዓለም ዋንጫ የመጨረሻ የምድብ ጨዋታዋ አሌክ ባየና 42ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ ኡራጋይን 1-0 በሆነ ጠባብ ውጤት በማሸነፍ ነው ምድቧን በአንደኝነት በማጠናቀቅ ጥሎ ማለፉን የተቀላቀለችው። በጨዋታው 90 ደቂቃው አልቆ በጭማሪ 5ኛዋ ደቂቃ ላይ ካኖቪዮን በቀይ ካርድ ያጣችውና ትላንት በተሰማ አስደንጋጭ ዜና መልበሻ ክፍሉ በከፍተኛ ሁኔታ ክፉኛ የተበጠበጠው የኡራጋይ ብሔራዊ ቡድን የ1-0 መራር ሽንፈት ቀምሶ ከውድድሩ ለመሰናበት ተገዷል። በእርግጥ ከሌሊቱ ጨዋታ በኋላም በኡራጋይ ስብስብና በአሰልጣኙ መካከል የታየው ነገር የጉዳዩን አሳሳቢነት ጫፍ መንካቱን አሳይቷል። አሰልጣኝ ማርሴሎ ቢልሳ ትላንትና የጨዋታ ታክቲካቸውንና ሌሎች ተያያዥ ጉዳዮችን በተመለከተ ለልጆቻቸው መግለጫ በሚሰጡበት ጊዜ ከተጫዋቾች ትኩረትና ክብር እንደተነፈጋቸው ተነግሮ ነበር። እንዲሁም አንዳንድ ተጫዋቾች እሳቸው ንግግር
ንግግር እያደረጉ አቋርጠው መውጣታቸው ይፋ ተደርጎ ነበር። ይህንን ተከትሎ በጨዋታው ወቅትም በአሰልጣኙና በተጫዋቾች መካከል ክፍተቶች ተፈጥረው ታይተዋል። ቤልሳ የሪያል ማድሪዱን ኮከብ ፌዴ ቫልቨርዴን ገና ከረፍት መልስ ቀይረው ማስወጣታቸው በብዙዎች ዘንድ ቅሬታን የፈጠረና ተጫዋቹንም ክፉኛ ያበሳጨ ጉዳይ ሆኖ ተስተውሏል። ቫልቨርዴም ተቀይሮ ሲወጣ ቤልሳን በስፖርታዊ ጨዋነት ሰላምታ ሳይሰጣቸው ነበር ጥሷቸው የሄደው። ፊቱ ከመናደዱም በላይ አይኖቹ በማልቀስ ስሜት ውስጥ ሆነው ይታዩም ነበር። እሱ ብቻ ሳይሆን አፉንም በቲሸርቱ አንገትዮሽ ሸፍኖ አሰልጣኙን ስድብዮን ማስፈራሪያ፣ እርግማኔውን ምርቃት እየቸራቸው ነበር። አሰልጣኙም ከጨዋታ በኋላ ለምን ይህንን የቁርጥ ቀን ኮከብ ቀይረው እንዳስወጡ ሲጠየቁ ፌዴ ቫልቨርዴ በ57ኛው ደቂቃ ላይ ተቀይሮ ወጥቷል። አዎ በአጥቂው ላይ ተጨማሪ ኃይል መጨመር ፈልጌ ነበር ሲሉ ለዘብተኛ መልስ ሰጥተዋል። ቤልሳ ቀጥሎ የሰጡት ተጨማሪ ንግግር ግን ኃይልና ቁጣ የተቀላቀለበት ነበር። እንዲህም ይላሉ። ለኡራጋይ እግር ኳስ ያላደረኩት ነገር ምንም አይደለም። በማጣሪያው ውድድር 4ኛ ደረጃ ላይ መገኘቴ ምንም ዋጋ አልተሰጠውም። በኮፓ አሜሪካ 3ኛ ደረጃ ላይ መጨረሴ ምንም ዋጋ አልነበረውም እና ይህ እንቅስቃሴ በግልጽ እኔን ሊገልጸኝ አይችልም ሲሉ በብስጭት ሲናገሩ ተሰምተዋል። አክለውም የሥራ ዘመኔን እንዴት እንደሚያስታውሱ ከጠየቁኝ ምንም ነገር ሳይሰስት የሰጠ አሰልጣኝ ብለው እንዲጠሩኝ እነግራቸዋለሁ በማለት ተናግረዋል። ማርሴሎ ቤልሳ ከኡራጋይ የዓለም ዋንጫ መሰናበት በኋላ የሚጠይቃቸው ጋዜጠኛ ድንገት ዝም ሲላቸው በንዴት ቀጥል በል በማለት ሲጮሁበትም ታይተዋል። በሌላ ንጋት ላይ በተደረገ የ2026 የመጨረሻ የምድብ ጨዋታ ግብፅና ኢራን አቻ ሲለያዩ ቤልጅየም በበኩሏ ኒውዚላንድን 5-1 በሆነ ሰፊ ውጤት መርታት ችላለች። በ2026 የዓለም ዋንጫ ምድብ ጨዋታ ግብፅና ኢራን 1-1 በሆነ አቻ ውጤት በማጠናቀቃቸው ግብፅ ወደ 32ቱ ዙር ማለፏን አረጋግጣለች። በሲያትል በተደረገው በዚህ አስደናቂ ጨዋታ መጀመሪያ መሐመድ ሳቤር በ5ኛው ደቂቃ ግብፅን ቀዳሚ ማድረግ ቻለም። በመቀጠል ራሚን ዛያን በ14ኛው ደቂቃ ላይ ግብ በማስቆጠር በኢራን በኩል ፈጣን የአቻነት ምላሽ ሰጠም። በዚህ ውጤት እስከ መጨረሻው የዘለቀው ጨዋታ በመጨረሻዎቹ ደቂቃ የበለጠ ተጋግሎ ታይቷል። በእርግጥ በመጀመሪያዎቹ ደቂቃዎች አካባቢ ኢራን ያገኘችውን የፍጹም ቅጣት ምት ሳትጠቀም ቀርታለች። በዚህ ውጤት እስከ መጨረሻ የዘለቀው ጨዋታ በመጨረሻዎቹ ደቂቃ የበለጠ ተጋግሎ ታይቷል። በ92ኛው ደቂቃ የኢራኑ ጆሻ ካሊልዛዴህ ግብ አስቆጥሮ ቡድኑን ለድል ያበቃ መስሎ ነበረ። ሆኖም ግን ቫር ግቡን ከጨዋታው ውጭ በማለት ሊሰርዘው ችሏል። በዚህ ውጤትም ግብፅ በምድቧ ሁለተኛ ሆና ስታለፍ፣ በሶስተኛ ደረጃ ላይ የምትገኘው ኢራን ደግሞ ከምርጥ ሶስተኛ ቡድኖች አንዷ ሆና ለማለፍ የሌሎችን ምድቦች ውጤት በተስፋ ለመጠበቅ ተገዳለች። ከጨዋታው በፊት ውጥረት ፈጥሮ የነበረው ጉዳይም በዚህ ጨዋታ መታየቱ ብዙዎችን ያበሳጭና ፊፋንም ያሰቸ ጉዳይ ሆኗል። ደጋፊዎች በሲያትል በተደረገው በዚህ የግብፅና የኢራን ጨዋታ የግብረ ሶዶም ባንዲራዎችን ይዘው ታይተዋል። በዚህ ጉዳይ ላይ የሁለቱ ሀገራት ፌዴሬሽኖች ቀደም ብለው በፊፋ በኩል ይህ ነገር እንዳይደረግና እንዲታገድ ተቃውሞ ቢያሰሙም ፊፋ ግን ደጋፊዎች ይህንን ባንዲራ ይዘው እንዳይመጡ እንደማይከለክል ማረጋገጡ ይታወሳል። ይህንን ተከትሎ ደጋፊዎች ይህንን አጸያፊ ባንዲራ ወደ ሜዳ ይዘው መምጣታቸው ብዙዎችንም አስቆጥቷል። በተመሳሳይ ሰዓት በተደረገ በሌላ ጨዋታ ደግሞ የቤልጅየም ታጋዮች የኒውዚላንድን የዓለም ዋንጫ ህልም አክስመውታል። ንጋት 12 ሰዓት ላይ በጀመረው ጨዋታ ቤልጅየም ኒውዚላንድን 5-1 በሆነ ሰፊ ውጤት በመርታት በምድቧ አንደኛ ደረጃን ይዛ ወደ 32ቱ ዙር ማለፏን አረጋግጣለች። በቫንኩቨር ቢሲ ፕሌስ ስቴዲየም በተደረገው በዚህ የምድብ የመጨረሻ ጨዋታ የመድፈኞቹ የግራ መስመር ተጫዋች ሊያንድሮ ትሮሳርድ 2 ግቦችን ያስቆጠረ ሲሆን ኬቨን ደብሮይኔ፣ ሮሜሮ ሉካኮ፣ አሌክሲስ ሳሌማከርስ ደግሞ የቀሩትን ግቦች ለቤልጅየም ከመረብ አሳርፈዋል። ኦሌ ዋይትስ እየተባሉ የሚጠሩት ኒውዚላንዶች በበኩላቸው በኤልጃ ጃስት አማካኝነት ከስንብትም ሆነ ከሽንፈት ያልታደገቻቸውን አንድ የማጽናኛ ግብ አስቆጥረው ከምድቡ የመጨረሻ በመሆን ከውድድሩ ተሰናብተዋል። ቤልጅየም ካለፉት 2 የምድብ ደካማ አፈጻጸም መልስ ይህንን አስደናቂ ድል በመቀዳጀት ግብፅን በግብ ልዩነት በልጣና የምድቡ መሪ በመሆን 32ቱን ስትቀላቀል፣ ግብፅ በበኩሏ የምድቧ ሁለተኛውን ማለፍ ስትችል ኒውዚላንድ ከውድድሩ ተሰናብታለች።
በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ ጥሎ ማለፉን የተቀላቀለችው ግብፅ በቀጣይ 16ቱን ለመቀላቀል ከአውስትራሊያ ጋር ትፋለማለች። ዛሬ የሚደረጉ የምድብ የመጨረሻ ጨዋታዎችም ሲቀጥሉ በ2026 የፊፋ ዓለም ዋንጫ የዛሬው የጨዋታ መርሃ ግብር የእግር ኳስ አፍቃሪያን በጉጉት የሚጠብቋቸውን 6 ወሳኝ ፍልሚያዎች አቅፎ ይዟል። የዛሬዎቹ ጨዋታዎች በሙሉ ከሌሊት ጀምሮ የሚከናወኑ ሲሆን በምድብ ደረጃ ያለውን የነጥብ ሰንጠረዥ የሚወስኑና ለቀጣዩ የጥሎ ማለፍ ምዕራፍ የሚያልፉ ቡድኖችን ለመለየት ወሳኝ ሚና የሚጫወቱ በመሆናቸው በደጋፊዎች ዘንድ እጅግ ከፍተኛ ትኩረትን አግኝተዋል። በዕለቱ የጨዋታ መርሃ ግብር መሰረት ከሌሊቱ 6 ሰዓት ላይ ፓናማ ከእንግሊዝ እንዲሁም ክሮሺያ ከጋና የሚጫወቱ ይሆናል። እነዚህ ጨዋታዎች ለቡድኖቹ ነጥብ በመጋራት ወይም ሙሉ ነጥብ በመሰብሰብ የነጥብ ሰንጠረዡን ወደ ሌላ ለማውጣት የሚያደርጉትና ከፍተኛ ፉክክር የሚታይባቸው ይሆናል። በመጨረሻም ሌሊት 8 ሰዓት ከ30 ኮሎምቢያ ከፖርቹጋል እንዲሁም ዲሞክራቲክ ሪፐብሊክ ኮንጎ ከኡዝቤኪስታን ወሳኝ ጨዋታቸውን የሚያከናውኑ ይሆናል። የዕለቱ የጨዋታ መርሃ ግብሮች ሌሊት 11 ሰዓት ላይ ሲቀጥሉ አልጄሪያ ከኦስትሪያ እንዲሁም ጆርዳን ከአርጀንቲና በሚያደርጓቸው የምድብ ጨዋታዎች የሚጠናቀቅ ይሆናል። አርጀንቲና በውድድሩ ጠንካራ ብቃቷን ለማሳየትና የምድብ ጨዋታዋን በአሸናፊነት ለመደምደም ከፍተኛ ትኩረት ሰጥታ የምትገባበት ጨዋታ ሲሆን ሌሎች ቡድኖችም በየምድባቸው ውጤታማ ለመሆን ሁሉንም ጥረት የሚያደርጉበት መድረክ ነው። በአጠቃላይ ዛሬ የሚደረጉት እነዚህ 6 ጨዋታዎች የዓለም ዋንጫውን ውድድር ይበልጥ አጓጊ የሚያደርግ ሲሆን እነዚህን የተመለከቱና ሌሎችን የዓለም ዋንጫ እንዲሁም የዝውውርና ተጨማሪ የስፖርት መረጃዎችን አመሻሽ ላይ ሰንደን እናጋራችኋለን። እስከዛው ግን መልካም ቀን ተመኘንላችሁ።